ከሁለት ሳምንት በፊት አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱ እንዲሁም ቴህራን የአጸፋ ምላሽ መስጠት ከጀመረችበት ጊዜ አንስቶ በኢራን የሚደገፈው የየመኑ ታጣቂ ቡድን ሁቲ ባልተለመደ መልኩ የተአገሩ አቋም ወስዶ አስታወቀ። ጦርነቱ ከተጀመረ ጊዜ አንስቶ የሁቲው መሪ አብዱል ማሊክ አል-ሁቲ አጋርነታቸው እየገለጹ ያሉት በየዕለቱ በሚያሰሙት በረመዳን ንግግር ላይ ፕሬዝዳንት ፑቲን ጋር የቀድሞ የኢራን ጠቅላይ መሪ አሊ ኻሜኒ ውይይት ማድረጋቸውን ገልጸዋል። የሀዘን መልእክት ከማሰማት እንዲሁም ጠቅላይ ሚኒስትር የሚገለጻቸው ቦታዎች ኢራን ሁለቱ መሪዎች ሰልፍ ከመጥራት የዘለለ ሁለትዮሽ ግን እርምጃ አልወሰዱ። በሌሎች የጋራ ጉዳዮች የአማጺ ቡድን መሪው ከሁለት ሳምንት ገደማ በፊት የካቲት 26 ክሬምሊን 2018 ዓ.ም ባደረጉት ንግግር በርካቶቻችን ቃታው ላይ ናቸው በማለት ገልጿል። የንግግር ድጋፋቸውን ወደ ማስጠንቀቂያ ከፍ አድርገው ሰራዊ ባለፈው መስከረም የአማጺ ወደ ሩሲያ ቡድን መሪው ከሁለት ሳምንት ገደማ ይህን ካሉ በኋላ እስካሁን ግን የኢራን ድጋፍ ለመስጠት ክሬምሊን መግለጫ አይነት ጥቃት እንደሚፈጸም የሚያሳይ ስራዊ ስለመኖሩ በየዓመቱ መጀመሪያ በፕሬዝዳንት ፑቲን ግብዣ ጦርነት የጋዛ ጦርነት በተጀመረ በቀናት ልዩነቱ ለፍልስጤማውያን በኢራን እንደሚደገፈው ሐማስ ያለውን ድጋፍ ለመግለጽ ካደረገው ፈጣን ወታደራዊ እንቅስቃሴ የተለየ ካደረጉባቸው ጉዳዮች በንጽጽር ሲታይ ማህበረሰብ አክሲስ ኦፍ ሬዚስታንስ ተብሎ የሚጠራው የኢራንና አጋር ጦርነት ውስጥ ያሉት የሊባኖሱ ሂዝቦላና የኢራቅ ተገልጾች የበለጠ ንቁ ወታደራዊ ተሳትፎ አድርገውና የጤና ጥበቃ ልማቶች ለምን ከጦርነቱ መርሃ ተመለከቱ ወይስ ላይ ይሳተፉ የሚያደርጉ ጥያቄዎች የተንታኞች መስከረሙ ጉዞኛ ብዙሃን መነጋገሪያ ጉዳዮች የተከተለው የቡድኑን ዓላማና ስትራቴጂ የሁለቱ መሪዎች ውይይት በተመለከተ ፖለቲካ ላይነትና ከኢኮኖሚ የቀረቡ እንዲሁም ከሰብአዊ ዘርፎች ጋር ሳና ሴንተር ፎር ስትራቴጂክ ስተዲስ ላይ የታተመ አንድ ትንተና የታጣቂ ክሬምሊን መግለጫ ሁለቱም ወገኖች የትናንትና ኢትዮጵያ ቀረዳጅ ማይሳ ሹጃ አልናከር በጥቅምት 2006 የጋዛ ጦርነት እንደተነሳ ያለው እጅ በፍጥነት በመንቀሳቀስ እስራኤል ላይ የሚሳኤል ጥቃት በድጋሚ አረጋግጧል ይላል። በቀጣዩ ወር ደግሞ ጋላክሲ ኢንደር የተባለው መርከብ በመጥለፍበትና ቀይ ባህር የሚተላለፉ መርከቦች ላይ የሚፈጸሙትን ጥቃት መጀመራቸው የመሬትና የሸራተት አደጋ የፈጣን እርምጃ በኢራንና አጋሮቿ ሚኒስትር አብዮች መካከላቸው የጋዛ ጦርነት አጭርና ብዙ ወጪ የማያስወጣ ሩሲያና ኢትዮጵያ ወደ 30 ዓመታት የሚጠጋ የሚመለከት ግንኙነት ያላቸው ተንታኞች ያነሳቸውን በኢትዮጵያ መላው የአረብ ዓለም ተቀባይነት ያለው ይህንን ጉዳይ ደግፎ መቆሚያ በአፍሪካ ፖለቲካዊ ትርፍ ውስጥ አስገብተው እንደተከራከሩ የሚመደብ ነው። ተንታኙ ሁለቱ ሀገራት የጋዛ ጦርነት በወታደሮች አገር ውስጥ ያላቸውን ተቀባይነት እንደጨመረ ጠንካራ ትስስር በታሪክ ውስጥ አዳብረዋል። ይህንን እንቅስቃሴያቸውን ተከትሎ ወደ ውጭ ዜናችን ስናልፍባቸው ሁቲዎች ላይ ከፍተኛ የሆነ ወታደራዊ ኢኮኖሚ ባለስልጣናት እንደደረሱ ተገድለዋል። አሜሪካና እስራኤል በኢራን ላይ የሚያካሂዱት ጥቃት ከጀመሩ ጦርነት ጋር ይበልጥ ጥንቃቄ ድረስ በጣም እንዲይዙ ያደርጓቸው ሊሆን እንደሚችል ጠቁሟል። የአገሪቱን ከፍተኛ አልዴን እንደሚገልጹት በየመን ኢራንን መደገፍ ከጋዛ ጎን ከመቆም ጋር ተመሳሳይ የተቀባይነት አያቶላ አሊ ኻሜኒን ጨምሮ አረብ የተሰኙ የበይነ መረብ መገናኛ ብዙኃንም በተመሳሳይ ቤታቸው ቁጥብነት ያሳዩት ሁለት ዓመቶች የጋዛ ጦርነት በአገሮችና በተለያዩ ስልጣን ደረጃቸው ላይ በደረሰባቸው በርካታ ፖለቲካዊ ጉዳት ምክንያት እንደሆነ ባለስልጣናት አስነብቧል። ባለፉት ዓመታት ጭምር በኢንተርናሽናል ክራይሲስ ግሩፕ የየመን ባለሙያነት ደግሞ ሌሎችም የጥቃት ኢላማ በርካታ አመራሮችን አጥተው ሊሆን ይችላል። ለመሆኑ አሁን ራሳቸውን ለመጠበቅ እየሞከሩ ይመስለኛል። የኢራን ፖለቲካዊ አረብ ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው የሚገኙት አልሚያህ የተባሉ ጸሐፊ አልማስዳር ኦንላይን በተባለው ድረገጽ ላይ ባሳተሙት አስተያየት ጦርነቱ ሶስተኛ ሳምንትን በእውቀትና በጀብደኝነት መካከል መወደካ ገልጿል። የአሁኑ 270 ጊዜ የተዳሰ የሚመዝነውን መከራከሪያ አቅርበዋል። ጥቅም ላይ በአሁኑ ሰዓት ሁቲዎች ራሳቸው መስቀለኛ መንገድ እንደሆኑ ይህ ቦምብ ከመሬት በታች በተራማጅ አንጻር ሲታይ በፍጥነት ወደ ቀጠናዊ ጦርነት መግባት ለቡድኑ ሌላ ጣጣ ይዞ መግባት እንደሚችል ከፍተኛ አቅም ያለው ጸሐፊው እንደሚገልጹት አሁን ጥቅም ላይ ተሳትፎ ማድረግ ቀጠናዊ ግጭት ጦር መሳሪያቸው አካባቢዎች ሚዛን ላይኖር ያሳያል። ሁቲዎች ይህንን ጊዜ በአሜሪካ ጦር በኢራን የባህር የሩጫ አካባቢ በማለት ሳይሆን ሚሳኤል በመረጋጋት ማጤን ሊኖርባቸው ያስታወቀ ሚችል ጽፈዋል። የትኛውንም አይነት ሌላ በኩል ደግሞ የሁቲዎች ፖለቲካዊና ርዕዮተ ዓለማዊ መልእክት በኢራን ከሚመራው ጥምረት ጋር እጅጉን የተቆራኘ በመሆኑ እነሱ ማክፋክ በጨረር እርምጃ መውሰድ የቅቡልነታቸው ምንጭ የሆነውን አካል እንደመተው እንደሚቆጠር ሰብአዊ ተቃርኖ አሳይተዋል። በአሁኑ ጥቃት ሁቲዎች አዲሱ ቦምብ ጦርነቱ ላይ ሳይውል ሊቀላቀሉ ይችላሉ የሚለው ጥያቄ ሁሉንም የሚያስማማ አሜሪካና እስራኤል በኢራን ላይ ያልተቋረጠ አልዲን እንደሚያስረዱት ሁቲዎች ጣልቃ እየተደረገ ጉዳይ እየፈጸሙ ቢሆን በኢራን ስትራቴጂያዊ ስሌት ላይ ያልተቋረጠ በአሁኑ ሰዓት ቴህራን እገዛቸውን ላትፈልግ ይችላል። አጋሮች ግን ሁሉም እንዲሳተፍ ሊያደርጉት የሚችሉ
ባለፉት ሁኔታዎች አሉ። የኢራን የሚሳኤልና የድሮን ጦርነትን ወደ ቀይ ባህር ወይም ባብኤል መንደብ ወሽመጥ ለማስፋት የምትወስድ ኢራን በኩል የሚሰነዘር፣ ሌላኛው ደግሞ ጦርነቱ ሳውዲ አረቢያን በሚያሳትፍ መልኩ ይበልጥ በተጋጋሚ የሚፋፋም ከሆነ ሁቲዎች ከሪያድ ጋር ሊሆን ይችላል ወሳኝ ወታደራዊ ልቀው በመግባት የሚያወድሙትን እንደ አልዲን ትንተና ከመጠቀም ሁቲዎች ራሳቸውን ድንበር ተሻጋሪ እንቅስቃሴ አድርገው የሚያቀርቡ መሆናቸውና ኢራን በቡድኑ ላይ ለረዥም ጊዜ ኢንቨስት እስራኤል ጤና ሚኒስቴር ባለፉት 24 ሰዓታት ተራዛሚ ኢራን በፈጸም ራሳቸውን አጥግበው መቆየት እንዳይችሉ ያደርጋቸዋል። 192 ሰዎች ሆስፒታል መቀመጫውን ዩናይትድ ኪንግደም ውስጥ ያደረገው ሚኒስትሩ እንዳስታወቀው ከገጽ ያነጋገራቸው የመካከለኛ ጉዳት የደረሰው ተንታኞች ጦርነቱ 77 በሚለው ላይ በመመስረት ቀላል ጉዳት እንደማይቀር በሆስፒታል ውስጥ ሕክምና እየወሰዱ የመን ውስጥ የሚታተም ጋዜጣ ዋና አዘጋጅ የሆነው ፋቲህ ቢን አልአሬቅ ታወቀ ነገር አሁንም ድረስ ሁኔታውን የገመገመ በአጠቃላይ ጦርነቱ ከተጀመረ አንስቶ እስካሁን ተግዳሮት ይገጥማል የሚለው ላይ በመመስረት ሰዎች እርምጃ እንደሚወስድ ለሚድል ኢስት የሕክምና ክትትል ማድረጋቸው ሁቲዎችን የሚቃወም ጋዜጣን የሚመራው ላሬቅ ለእስራኤል ኢራን አገዛዝ ላይ የተደቀነው የህልውና የሌለው ነገር መልክስ የቀረበበት ግለሰብ መሳተፍ የወሰነ መቅጣቷን የአገሪቱ መንግስት የዜና ወኪሎች ተንታኞች ግን የሁቲ በዚህ ጦርነት ውስጥ የሚሳተፍ ሮሽ ከይቫን አደጋ ሊደቀንበት እንደሞት መቃጡን በተመለከተ ዜናው ይፋ ሲሆን የቀረበ በሰንዓ ሴንተር የተለየመን በተመለከተ ያዘይቱ ዝርዝር ዳውጅ አልቀረበም። ጣጣው ምን እንደሚገርግል ያውቃሉ። ለኢራን ዛዙ ከፍተኛ ቅርበት ያለው ገዳይ የዜና ወኪል ባወጣው ዘገባ አረብ ግለሰቡ በቁጥጥር ስር ያለው እንደሚገልጹ እየተካሄደ ካለው ጦርነት ውስጥ መሳተፍ ባለፈው ዓመት ሰኔ ወር እና በአሜሪካና ኢራንኛ ዘመቻ 12 ክፍተት ሊያደርግ ይችላል ካሄዱበት ጊዜ አላቸው። የሰብአዊ መብት ድርጅት ይህንን አይነቱ ስለላ ደግሞ የሚቀርብባቸው ሁቲዎችም ሆነ በሚቆጣጠሯቸው አካባቢዎች የመከላከል መብታቸው ሊቋቋሙ ኢራን እንደማታከብርላቸው ዘመቻ የሚከፈት ነፃ የሆነ የሁቲ ስር ባሉ አካባቢዎች ውስጣዊ አለመረጋጋት ሊያስከትል እንደሚችል የኢራን እስላማዊ ሪፐብሊክ መንግስት በዚህ አይነቱ ዘመቻ ቡድኑ በከፍተኛ ሁኔታ የሚዳከም ከሆነ ተቀናቃኙ የየመን መንግስትና አጋር ኃይሎች ሁቲዎችን ከሚቆጣጠሯቸው ከግዛቶቹ ለማስወጣት እድሉን ሊጠቀሙበት እንደሚችሉም አክለዋል። ይህ በእንዲህ እንዳለ አሜሪካ ይሄም ቀጠናውን ወደ ባሰ የኢራን ወደ ለየለት ጦርነትና ግጭት ያስገባል ተብሎ ይሰጋል። የሁቲ መልስ የሚጠበቅ ነው። ዘገባው የቢቢሲ ነው።